ምን ነው ድርጅቱ ምን ሆነ? ተሰብስበው ተመካክረው የደሞዝ ጭማሪና የሰዓት ማስተካከያ ይደረግልን ብለዋል። መች ነው ያሉት? ትላንት እኔ እዛው አልነበርኩም እንዴ? አባቤ አፋውተው እኮ እንደዚህ ያልተናገሩ፣ ግን በቃ ከሁኔታቸው ስረዳ የሆነ ቅሬታ ለማቅረብ እየሞከሩ ነው። ነገሩን ደግሞ ቶሎ ካልፈታ ነው የሥራ ማቆም አድሚያ ሊያደርጉብን እንደሆነ ሰምቻለሁ። እባክህ ማን ነው እንደዛ ያለው? በቅርብ አይደለም እንዴ የሥራ ማሻሻያ ያደረግነው? አዎ አባቤ እነዛማ ብለዋል። ግን ደግሞ ምን መሰለህ፣ ይህንን ነገር ቀድመን ማወቃችን ጥሩ ነው። እኛም ማሻሻያ ማድረግ ያለብን ነገር እናሻሽላለን። ከእነሱ መሀል ያለ ሰው ነው የነገረኝ። ጥሩ ችግር የለም። ከወንድም ጋር ሆነን በቅርቡ ችግሩን እንፈታዋለን። እንዴት? ከወንድም ጋር ማለት አልገባኝም። ምን ማለት ነው? ስንት ወንድም አለ? ያው ሱራፌል ነው። እሱን እንዳልከኝማ ገብቶኛል እኮ አባቢ። ግን እንዴት ሆኜ ነው እኔ ከሱ ጋር ችግር ልፈታ የምችለው? በቃ ዞሮ ዞሮ ከወንድም ጋር መስራትና ነገሩን ማቃለል ይገባቸዋል። ስለዚህ ተመልሰው እዚህ ቤት ውስጥ ሊኖሩ ነው አይደል? ምንድነው 10 ጊዜ ቤቱ የምትለው እንዴ? ቤቱ የነሱም ጭምር አይደለም እንዴ? እኔ ቤቱ የነሱ ነው የኛ ነው ምናምን የሚል ክርክር ውስጥ እኮ አልገባሁም አባቢ። እኔ ያልኩት ከዚህ በፊት ያልተስማማን ሰዎች ከዚህ በኋላ እንዴት ነው የምንስማማው ነው። በቃ አለቀ። እንድትስማሙና ምንም አይነት ችግር እንዳይፈጠር ራስን ተቆጣጠር። እኔ ለሱራፌል ነግረዋለሁ። በቃ የቀረውን ነገር ደግሞ ቀስ እያልን እናወራለን። ወይ ሚሲ እንኳን ደህና መጣሽ። እኔ የምልሽ አንድ ነገር ላስቸግርሽ ነበር። ሲንት ትጠሪልኛለሽ? ቆይ ቀር እዚህ ምን ትሰራለህ? የተፈጠረው ነገር አይገባህም እንዴ? ስሚ ሚርሲ፣ መጀመሪያ አንቺ ባልሽኝ ነገር ነው። ሲቀጥል ደግሞ እህቴ ባደረገችው ነገር ነው ከዚህ ጋር የተጣላሁት። እሺ አሁን ከላይ ነሽ፣ ትጠሪልኛለሽ? ቆይ እኔ እያልኩ ያለሁት ነገር ምኑ ላይ ነው ስህተቱ? ሁሉም ነገር እኮ ትክክል ነው። ሁሉም ነገር ለምሳሌ ምኑ ነው ትክክል? እስቲ ይሄ በይኝ። ለምሳሌ አንተን ትታ ሌላ ሰው መጥበሷ፣ እሱ ትክክል ነኝ አይደል? ቃል በመጀመሪያ እኔ አንድ ነገር ልጠይቅህ። ምንድን ነው የምትጠይቂው? እኔን ትንሽም ቢሆን ታምነኛለህ? በእኔ ላይ እምነት አለህ? አይ አላምንሽም። እንዳምንሽም አትጠብቂ። ለምን? ቆይ እኔ ምን ዋሽቼ አውቃለሁ? ሲጀመር እውነት ተናግረሽ አታውቂም። እባክህ ቃል እንደዚህ አትበል። እኔ ይደብረኛል። እኔ የምነግርህ ነገር እምነት ይፈልጋል። ስለዚህ ልታምነኝ ይገባል። ብችል ደስ ይለኝ ነበር፣ ግን ደግሞ አልችልም። እንደዛ ከሆነ በጣም ይቅርታ። የምነግርህ ነገር የማስረዳም ነገር የለኝም። ልረዳህ ማለት ነው። ማለት የምትነግሪኝ ነገር እውነት ከሆነ እኔ እንዴት ነው ማረጋገጥ የምችለው? በተግባር ለማሳየት ሞክራለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ቶሎ በይ ንገሪኝ። እንደዛ ከሆነ መጀመሪያ ቁጭ በል። ምን ያስቸኩላል? እሺ
እንኳን ደስ አለ፣ እንኳን ደስ አለ። ያሰብከው ተሳካል። እስኪ ብላ ቤቱን ቀውጠው። እስኪ አንተ ደግሞ ዞር በልኝ በእናትህ፣ ሌላ ችግር አትፍጥርብኝ። እንኳን ደስ አለ እያልኩ እኮ ነው። እንኳን አብሮ ደስ አለን አትልም እንዴ? የምስራች እየነገርኩ እኮ ነው። አሁን ከፊቴ ዞር በልኝ። እንኳን ደስ አለ እያልኩ እኮ ነው። ይሄን አይደል የምትፈልግ የነበረው? እንኳን ደስ አለ፣ የልብህ ተሳካ አይደል? አሁን ከፊቴ ዞር በልልኝ። እንኳን ደስ አለ። አያገባኝም። ያገባሃል። ይሄን አይደል የምትፈልግ የነበረው? እንኳን ደስ አለ። አሳልፈኝ ይሻል። እንኳን የልብህ ተሳካ። ስርዓትን ብትይዝ ይሻላልሽ። ምንድን ነው የምትባሉት? ምንድን ነው የምትባባሉት? ይሄ በሽተኛ ልጅህን ዞር አድርግ። ዝም በል አባባ። የምስራች እንኳን ደስ አለ ብለው ሊሰማኝም ሊቀበለኝም ፈቃደኛ አይደለም። እንኳን ደስ አለን ያለው። ቁጭ በል መጀመሪያ፣ ከዛ እንነጋገራለን። ምንድን ነው የምንነጋገረው? እናቴ ደህና አይደለችም እንዴ? ደህና ነች፣ ምንም አልሆነችም። አርፈህ ተቀመጥ። ይኸውልህ ቃል፣ አሁን ያስቀመጥኩህ ፂ ፍቅር ጀምራለች ልልህ አይደለም። እና ምንድን ነው የምንነግርኝ? ፂ ባልሳሳት ከልጅ አባቷ ጋር ተስማምታለች እና ደግሞ ሊጋቡ መሰለኝ። ይህ ቤተሰብ ሽር ጉድ ላይ ነው። ያው የፂ ነገር አይታወቅም። አንተ ላይ ያደረገችውን ነገር እሱ ላይ እንዳትደግመው። እንዴት እኔ ሳልሰማ? እኔማ የዚህ ቤተሰብ አባል አይደለሁ ማለት ነው። እንዴት ይህ ሁሉ ነገር ሲፈጠር አልሰማም? እንዴት ይደብቁኛል? ወይኔ ዳጊ፣ እንዴ ቆይ ሌሎች ቢደብቁኝ እናቴ እንዴት ትደብቀኛለች? ሜርሲ፣ ይሄ ቀልድ አይደለም። እየዋሸሽ ግን ከሆነ የማደርግሽን አታውቂም። መዋሸት አይደለም፣ ለመዋሸት እንዳታስቢ። አሁን ትክክለኛ ነገሩን ንገሪ። እንዴ ቃል፣ ይሄን ያልከው ህፃን ልጅ አይደለሁም። እንዴት በዚህ ደረጃ ዋሻለሁ? እና ልታገባ ተስማምታለች ማለት ምን ማለት ነው? አዎ አይገርምህም? ለዛ እኮ ነው አንተን እየገፋቸው ያለችው። ናቁስ በልቃ እላይ ነች ጠረላለሁ። እላይ ማንም የለም። ማን ነው የምትጠሪው? ቃላ እንደ ባለፈው ችግር እፈጥራለሁ የምትል ከሆነ ውድ ከራሴ በሰላም ለምንድን ነው እንደዛ ከሆነ ቁርጤን ነገር የማታሰናብት? ለምንድን ነው የማታሰናብት? ምናልባት እኮ እሱ የሆነ ነገር ከሆነ ተጠባባቂ ልታደርግ ነው። መቼም ከዚህ ውጭ ሌላ ነገር አይሆንም አይደል? ወይኔ ቃል፣ ስለዚህ ፈልጋ ነው ያረገዘችው ማለት ነው። አሁን እኮ ነው በደንብ የገባኝ። ስታሳዝን የኔ ጅብ፣ እስካሁን አልገባህም ነበር ማለት ነው? ቆይ በጭፍኑ አምናሃት ነበር እንዴ? አዎ አዎ፣ በጣም እያታለለችኝ ነበር። ወይኔ ልታሳብደኝ ነው ማለት ነው? ኧረ ተረጋጋ፣ ሰው ይሰማሃል እንዴ? አልልም። ለምንድን ነው ቀስ ምለው? ሁሉም ይስማል። ሁሉም ሰው ይህን ታሪክ መስማትና ማወቅ አለበት። እኔን ያየ ይቀጣላሉ። ገና እየዞርኩ። ኧረ ቃል፣ ህፃን ልጅ ነህ እንዴ? ቆይ በድብቅ ብትከታተላት አይሻልም? እኔ አንቺን እያመንኩሽ አይደለም ሜርሲ፣ በጣም ግራ እያጋባሽ ነው። ለእሱ አታስብ፣ በማስረጃ ነው ማሳይህ። አንተ ብቻ ቀስ በል እሺ፣ አትጩህ። ቆይ ለምን ራሷ ካልፈለገችኝ ተወኝ አትልም? ለምን? ቆይ ለምንድን ነው የምታሰቃየኝ? ቆይ ችግሯ ምንድን ነው? በራስ ጊዜ ምርር ብሎ እንድትዋት ነው። ቆይ አንተ የሴቶች ጸባይ አይገባህም እንዴ?
ወይኔ ቃል ተቃጠልኩ። ቃል በቃ እንደዚህ አትበሳጭ እሺ። ፈጣሪ እኮ የተሻለ ነገር ሊሰጥ ይሆናል። ምናልባት እኮ አትገባ ይሆናል። ስለማትወድህ ነው እንጂ ብትወድ ኖሮ እኮ አንተን ተረጋግተህ ለማውራት 1 ሰዓት ይበቃት ነበር። እስኪ አስበው ቃል፣ ለአንተ 1 ሰዓት አታ ነው። ስላልፈለገች እኮ ነው። ስትፈልግ እራሷ ታናግራለች። እስከዛ ተረጋግተህ ጠብቃት እሺ። ወይኔ ቃል የታባህ ሰራውልህ። ሄሎ ሀኒ፣ እንዴት ነሽ? በአጋጣሚ ከጓደኛዬ ጋር ያልኩሽ ጽጋ ሂጄ ነበር። ልክ እንዳልሽኝ ወንድምሽ ቁጭ ብሎ አላገኘሁትም መሰለሽ። እውነት በይ? ከምርሽ ነው? አዎ የእውነቴን ነው። እና ያልሽኝን ነገር ጨማምሬ ነገር ይልሻለሁ። በጣም ተናዷል ወንድምሽ። ብታይ ተናዶ ነው የወጣው። ወይኔ እኔ አላምንም። በቃ በጣም ጥሩ ነው ያደረግሽው። እሺ አመሰግናለሁ። አረ ምንም አይደል የኔ ቆንጆ። ትንሽ የደበረኝ ጓደኛዬን አሳልፌ መስጠተኝ ነው። አይሆናትም ካልሽኝ ደግሞ ለእሷ ጥሩ ውለታ ነው ያልኩላት። እንደውም ምን አሰብኩ መሰለሽ? ምን አሰብሽ? ለምን ወደዚህ አትመጭምና አብረን ሆነን የሆነ ነገር አናስብም? በሷ በኩል የሆነ ነገር እንፈጥራለን አይሻልም? አይ እኔና ጽ እኮ ተጣልተናል። በመጣ ራሱ ታስገባኝ። ባክሽ የሆነ ነገር ፈጥረሽ ነይ። እሷ ምንም አትልም። የኔ ነገር ብቻማ ሊያጣላችሁ አይችልም። እስኪ ሞክራለሁ። ለማንኛውም ግን በጣም አመሰግናለሁ። እሺ ውለታሽ አለብኝ። ምንም አይደል የኔ ቆንጆ። ቻው በቃ። አንተም እናትህም ከዚህ ቤት አትወጡ። ይሄ እፋታለሁ ምናምን የምትለውን ነገር እንድታቆም ይላል። እንዴት እንዴት እንደዚህ ልትል ቻልክ? ነው ወይስ ከሷ የምትፈልገው ነገር አለ? ኧረ ዝም በል እስኪ። ለፍላፊ ነገር ነው። ምን ይፈልጋል እሱ? በቃ አንተ ጣልቃ አትግባ። እንደዚህ እንደተጫወቱብኝም አይቀሩም። ዋጋቸውን ነው የምሰጣቸው። በዛም ሆነ በዚህም ሁሉም ነገር የሚሆነው በእናቴ ውሳኔ ነው። እናቴ እምቢ በቃኝ ሰልችቶኛል ካለች ምንም ማድረግ አልችልም። ምንድነው እንደዚህ የሚያደርገው? ምን አይነት ባህሪ ነው ያመጣው? እኔ እንደዚህ እንደሆነ ያደረገኝ አባቢ አንተን በጠበቅኩና ባስቀመጥኩ ልክ ስላላገኘው ነው። ምን ማለት ነው? እንዴት እኔ እንደዚህ አይነት ደረጃ ላይ ታስቀምጠኛለህ? ቆይ የኔ ጥፋት ምንድን ነው? በቃ አሁን ሁሉም ነገር አልፏል። ምንም ያለፈ ነገር የለም። አንተ ያልፋል ስላልክ ሁሉም ነገር ያልፋል ማለት አይደለም። ያልከኝንና የተናገርከኝን ነገር እረሳዋለሁ ማለት አይደለም። እኔን የተናገርከኝን ብረሳው እንኳን እናቴን የተናገርካትን ግን አረሳው። በጣም ነው ክብር ያሳጣህ። ለዛውን ደግሞ ይሄ አንድ እንኳን እውነት የሌለውን ልጅ እያመንክ አንተ ልጅ። ቆይ በጣም የታገስኩ አልመሰለህም? ማን ነው እውነት የሌለው? አንተና አንተ 100 ነገር ብትናገር 99 ውሸት ነው። ድክር ነው። ዋ አንተ ልጅ ዛሬ አይንህን እንዳላጠፋ አርፈህ ተቀመጥ። እስኪ አንተ ወንድ ነህ፣ ጫፌን ንገኝ። እንዴ እናንተ አታፍሩም እንዴ? አባታችሁ እኮ ነኝ። እንዴ በፊቴ ልትደባደቡ ነው እንዴ? እንዲህ አይነት መዳፈር ከየት ነው ያመጣችሁ? እንዲህ ነው ያሳደግኳችሁ? ያንተኛው ይሁን። አንተ ደግሞ ከመቼ ጀምሮ እንዲህ ጸባይ የተበላሸው? እሱ ታላቅ ነው። ቢዋሽም ቢያጠፋም ቢደባደብም የፈለገውን ነገር ማድረግ ይችላል አይደል? ሱራፌል ሲሆን ግን ችግር አለ። በዚህ እንኳን ራስህን አትታዘበው? የማይመስል ነገር አታውራ። በቃ እሺ፣ ከርሳችን አንምጡ። ይልቅ አሁን ያልኩህን አድርግ። ምንም አይነት ንግግር አያስፈልግም። እዚሁ አርፋችሁ ተቀመጡ። አረ አባቢ እንዴ ለምንድን ነው ቆይ የምትለማመጠው? አንተ ዝም በል ተባልክ እኮ። እኔ እሺ ብል ራሱ ካደረካትና ካልካት ነገር አንጻር እናቴ እሺ የምትለኝ ይመስላል። እሱን እርግጠኛ አትሁን። መልካም፣ እንደዛ ከሆነ እናቴን አማክሬ ያሳውቃለሁ።
አየልኝ ጥጋቡ እዚህ ነው እንዴ? ምን ያስቆርፋል? ምን ይዘጋሃል? አትናገርም እንዴ? ቆይ በጤና ነው እንደዚህ ያኮረፍከው? በጣም ነው የምትገርሙት። እሺ ቆይ ምንስ ባደርግ ምንስ ባጠፋ ልጃችሁ የለው እንዴ? ወይስ እኔ የቤተሰቡ አባል አይደለሁም? እንደዛ ነው ንገሪኝ። የቤተሰቡ አባል አይደለሁም? ምን ሆነሃል አንተ? ምንድን ነው? ምን ሆነ ነው እንደዚህ የምታለቃቀሰው? እዚህ ልታገባ እንደሆነ ሰምቻለሁ። ይሄ እንዳትዋሽ። የትኛው አፄ? የትኛው ይሆናል? እዚህ ቤት ውስጥ አንድ ጽያ የለን ያለችው። እና ቆይ ማን ነው እንደዚህ ያለ? ልናገረው ወይስ ይቅርብኝ? አይ ይሄን ነገር ራሷን ጠይቃት። ይሄን ነገርማ አሁኑን ነው ማወቅ ያለብኝ። አንተ ዳጊ እየጠበቅኩ ነው። ማን ነው እንደዛ ያለ? ሰውን አልናገርም፣ ግን ዞሮ ዞሮ እዚህ ቤት ውስጥ ነው የሰማሁት። ወሬኛ መቼም ያቺ ቀዥቃዣው ሉሊትን አምናት እንዳይሆን። አይደለም ከስር የለም የሰማሁት። እዚህ ቤት ሌላ ሰው በቁም ነገር ሲወራ ነው የሰማሁት። አንተ ዳጊ እያናደድከኝ ነው። በቁም ነገር ትላለህ እንዴ? ደግሞ ማን የተናገረው? ተናገር እንጂ። እነግርሻለሁ፣ ግን በመጀመሪያ እውነት ነው ውሸት ነው? ይሄን ብቻ ንገሪኝ። ውሸት ነው? የምን ማግባት መጋባት ነው? ይሄ ሙሉ ለሙሉ ውሸት ነው። እንደዛ ከሆነ ጥሩ ነው፣ ግን ደግሞ እኔም እውነቱን እንድትነግረኝ እፈልጋለሁ። ማን ነው እንደዛ ሲል የሰማኸው? እንዴ ውሸት ከሆነማ በቃ ይጠቅመሽም እኮ። ይጠቅመኛል። ዝም ብለህ ንገረኝ። በቃ ሜርሲና ስታወራ የሰማሁት። ማሚዬ ከአባቢ ጋር አውርታችሁ ነበር እንዴ? ምን ነው ሳሎን አገኘሁ እንዴ? ምን አለክ? መለያየት የለብንም ፍቺ የሚባል ነገር አይኖርም እያለ ነው። ተው እባክህ፣ እሱ ዝም ብሎ ነው የሚያወራው። ግን ማሚዬ የተናገረው ነገር ጸጽቶት ቢሆንስ? ማን ሞገስ ነው የሚጸጽተው? አንተ የአባትን ባህሪ አታውቀውምና ነው እንደዚህ የምትለው? ማሚዬ እኔ አንቺን ስለተናገረሽና ወንድሜን ስላመነው ተናድጄ ነው እንጂ አባቢን ማስቀየም አይደለም ቀና ብዬ ማየት እንኳን አልፈልግም። እንግዲህ ምንም ማድረግ አይቻልም እና በቃ መለያየቱን ፈልገሽው? ቆይ አሁን በድንገት ውጡ አለን፣ ተመልሶ ደግሞ አሁን ተመልሶ ማለት ምን ማለት ነው? አሁን ይሄ ጤነኛ ሰው ሐሳብ ይመስላል? እኔ እንጃ። እኔ ግን እንደዚህ ነው ማለት ይከብደኛል። ያን ጊዜ ሞቶ ያለን ያ እየተረገመ ማርኮንና ምኑት ነው። እኔ ግን ውስጤ ምንም አላመነልኝም። ሌላ የከፋ ነገር ሳይመጣ ብንወጣ ይሻላል። ያየ ነው ከቀን ወደ ቀን ጭቅጭቁ እየበዛ ነው። ማሚዬ እኔ አንቺ ደስ እንዳለሽ ሁሌም ቢሆን አንቺ የሚያስደስትሽንና ያምሽበትን ነገር አድርጊ። እኔ ደግሞ ምን ጊዜም ከጎንሽ ነኝ። አውቃለሁ የኔ ወርቅ ልጅ። ተባረክልኝ። አሜን ማሚዬ። ዛሬ እኮ ሄጄ ነበር። የት? ጽጋን ሄድከው? ጽማ ልታናግረኝ ፈቃደኛ አይደለችም። ከቤተሰቦቹ አንድ ሰው ላናግር ብዬ ነበር የሄድኩት። እንደው አንተ ልጅ ጅል ነህ እንዴ? ሞኝ ነህ ልበል? እሷ ያልተረዳችህን እነሱ እንዴት ሊረዱኛል ብለህ ታስባለህ? ጭራሽ ሌላ ሰው ላናግር ትላለህ እንዴ? ምን መሆኑ ነው? ቆይ ምን ላድርግ? አማራጭ አጣሁ። በቃ ነገሩን በጣም ነው ያከረረችው። አይነ ላፈር ነው ያለች። የኔ ልጅ ቤተሰቦቿ አንተ ሳትሆን የኔ ማናገር ያለብኝ። ራስ ችግር ውስጥ አትክተት ካልሽ እሺ ማሚዬ። እሷ እንግዲህ እየተመላለስኩም ቢሆን ማየት አይቀርም።
የለውም ብላ እንደዚህ የምታደርገው? እንዴት እንደዚህ ውሸት ፈጥራ ትናገራለች? ለእኔ አይደለም የነገረችኝ። እና ታዲያ ለማን የተናገረችው? ቃል ለሚባለው ለእሱ ነው ስትናገር የሰማሁት። አንተ ዳጊ የምህርን ነው? እውነትህን ነው ለቃል ነግረዋለች? አዎ እውነቴን ነው። እኔ ራሴ ተደብቄ የሰማሁት እኮ ጽ ልታገባ እንደሆነና እናንተ ደግሞ ለድግሱ ለፕሮግራሞች ረጉድ ማለታችሁ እንደጀመራችሁ ነው የሰማሁት። ወይኔ ገነት፣ ወይኔ ሉሊት፣ አንቺ ሉሊት፣ ሉሊት፣ ቆይ ዝም በል ሉሊት፣ ሉሊት፣ አንቺ ሉሊት፣ ቆይ እሺ፣ እሷን ደግሞ መልእክት ነው። ዝም በል እንዳመጣችብን ጣጣን ትውሰድልን። አዎ አንቺን እኮ ነው። ወይኔ ማን ነው? ምንድን ነው? ለምንድን ነው የፈለግከኝ? እኮ ለምንድን ነው የፈለግከኝ? ምን አንተ እናንተ ምን ያገናኝናል? አንተ ዞር በል ልቀቀኝ። ተረጋ በይ እንጂ ምንም አይደለም። አንድ ጊዜ ላናገርሽ ነው። ከአንተ ጋር ምንም የምንነጋገረው ነገር የለም። ሲጀመር ምን የሚያነጋግረኝ ነገር ኑሮ ነው የማወራው? ከልጅሽ ጋር ምን ተነጋገራችሁ? በምን ተስማማችሁ? እንዴ ምን አገባህ? ምንስ ብናወራ? ይኸውልሽ እኔ አንድ የሚጠቅማችሁ ነገር ልንገርሽ። እንዴት? ምን ትነግረኝ ነው? ይኸውልሽ አባቢ እዚህ ቤት እንድትቆዩ የፈለገው ፍርድ ቤቱ ንብረቱን ትካፈላለች ብሎ ስለወሰነ ነው። በቃ ይህን ነገር ወቂ። ከቁጥጥሩ ውጪ ስለሆነ ብቻ እንጂ አንቺ አልገባሽ እንጂ እናንተን ፈልጉ አይደለም። ቢፈልግማ ኖሮ ከመጀመሪያው እንድትወጡ አያደርጋችሁም ነበር። በቃ ይሄ ነገር ግልጽ ይሆንልሽ። አማራጭ ስላጣ ነው። ነገሮች ሲስተካከሉ መውጣታቸው አይቀርም። አንተ አስመሳይ! እንዴት የገዛ አባትህን ታማዋለህ? ምን ይፈጠራል ብለህ ነው ይሄን የምታደርገው? እኔ ማምነህ መስሎህ ነው? አስቢበት። እኔ አይመለከተኝም። ለራስሽ ብዬ ነው። በኋላ ጸጸቱ ለራስሽ ነው። ሌላ ሰው ቢሆን ይሄን ያለኝ አምነው ነበር። አንተ ግን በምን ሂሳብህ ነው ይሄን ለኔ የምትነግረኝ? ይኸውልህ ምንም ቢሆን አላምንህም። በጭራሽ አላምንህም። አንቺ ራሱ ስታስቢው እንዳላያችሁ አይናችሁን እንዳላይ ብሎ ሲያበቃ አስቢው። ተመልሳችሁ ስትመጡ የተቀበላችሁ ስለጨነቁ አይመስልሽም? እንጂ መቼም አባቢ የይቅርታ ሰው እንዳልሆነ ታውቂያለሽ እኮ። ንገረኝ። ለእኔ መንገርህ ምንድን ነው የሚጠቅምህ? ለአንተ ምን ይጠቅምሃል? ምንም ጥቅም የለውም። ለህሊና ብዬ ነው። ለህሊና እረፍት። ውጭ በይና አስቢበት። ሉሊት፣ አንቺ ሉሊት! ወይኔ ገነት! አሁን ጆሮሽ ይደፈን። ይሄን እኮ እየሰማች ነው። ኧረ ጠላቴ ይደፈን። ተጣጣኝ ነው እኮ የሚደፈነው። ስንጠጣፊ ምንድን ነው መሰስር የምጠራት እንዴ? ዝም በይ። ተረጋጊ። ስሚ፣ ያቺ እህቴ ናትን በይ፣ ጓደኛዬ ናትን በይ፣ ያቺ ጊንጥት ተዘፍጭ ኧረ ቀስ በይ ነደድሽ እኮ ስለማንም ታወሪ መላጢት። ይሄን ቀልድና ቁም ነገር የማይታወቅ ንግግርሽን ወደዛ አድርጊ። ታውቂያለሽ፣ አታስመስይ። ተግባብተናል አይደለ? አሁን ያልኩሽን ሰምተሻል። ቶሎ ብለሽ አስወጫት፣ ቶሎ ብለሽ አስወጫት። ያቺ ሜርሲ ተብዬዋን ሴጣን ከዚህ ታስወጪ። እንዴ ፈጣሪ አውጣኝ። ቆይ ምን ስላደረገሽ ነው የምትወጣው? ምን አደረገች?
ጭራሽ ማብራሪያውን ልንገርሽ። በቃ አስወጫት። ቤቷ ስላልሆነ አስወጫት። አረቀስ ስሜ እንደዛ ካልሽማ ይሄ ቤት የማናችንም አይደለም። እሺ ደግሞ ከሁላችሁ ምን ይቀርባለሁ? እሺ መላጤ ተነሳሽው እንዴ? ሉሊት ይሄን ፀጉርሽን ይዤ ሳልበጫጭቅልሽ ያቺ ልጅ ቶሎሽ አስወጫት። አዎ ተናግሬያለሁ። አሁን አስወጫት። ተናግሬያለሁ። አዎ አታፍጥጪ። አይ መላጤ ታላስወጣትም። እንደዛ ማድረግ አልችልም። አዝናለሁ። እረፊ ሉሊት። እንኳን እሷ አንቺንም ነው የማስወጣሽ። በጣም ነው የታገስኳችሁ። እቺ ስድ ባለጌ ይሄ ትልቅ ነውር እንደሆነ አታውቅም እንዴ? ሰው እንዴት ቀንም ማታም ተንኮል ብቻ ያስባል? እቺ መሰር አጣራጣኝ። ኧረ ልጅቷን ለቀቅ አድርጊያት ግን እንዴ! የኔ ያህል ምን አደረገችሽ? ጠብደሸሸት እኮ እና አትናገሩም እንዴ? ምንድን ነው ዝም ብላችሁ ታቁልጭልጭኛላችሁ? ሰው እንዴ ምንድን ነው? ስማኝ ዳግዬ፣ ለማንም ምንም ነገር እንዳትናገር እሺ? ጽዬን ከሰማች ታብዳለች፣ ትናደዳለች። አትናገሩም እንዴ? ምንድን ነው? አሁኑ ጥራቱን አስወጫ ብዬሻለሁ። አዎ አስወጫት። እንዴ ምን ሆናችሁ ነው እዚህ ጋር? ለምንድን ነው እንደዚህ ተሰባሰባችሁት? ጽዬ እሰይ አረፋልሽ አይደለ? ነይ እስኪ ትንሽ አረፋልሽ? አዎ ገንዬ፣ እኔ በደንብ አርፌያለሁ። እናንተ ግን ምን ሆናችሁ ነው? ምን ተፈጠረ? እንዴት ጽዬ፣ አንቺ ልጠይቅሽ እንጂ ስላንቺ እኮ ነው እያወራሁ ያሉት። ስለ እኔ? እኔ ደግሞ ምን ሆንኩኝ? ተይ እባክሽ። እችን ታምኛታለሽ እንዴ? በሽተኛ እኮ ነው። ብታምኚኝ ነው የሚሻልሽ። ሲሉ የነበረውን ልንገርሽ ጽዬ፣ ፂ እያሉ ነው ስላንቺ ሲያወሩ የነበሩ እና ደግሞ ጽ ከሰማች ስለሚደብራት ጽ ስትመጣ ዝም በይ ምናምን ተባብለዋል። እንዴ እና አላልሽም? ገኒ ዳጊ፣ ቆይ እውነቷን ነው እንዴ የምታወራው? ጽ እንዴ ኧረ እሷን አትመኛት። እሷ ምኗ ይታመናል? ቱሪናፋ አጣራጣኝ አሽቀወለኝ። ጽዬ ወዴት ነው? እዚህ በረንዳ ላይ ነው። እሺ ውሸታ ይደላላካሽ። ልጅሽን አገኘሽው? አወራችሁ? የመጨረሻ ውሳኔ ነግሬሃለሁ። ምንም የሚቀየር ነገር የለም። ለምን እንዴት ያለሽ? የሚቀየር ነገርማ ይኖራል። እኔና አንቺ ከዚህ የከፋ ነገር ተደራርገን አናውቅም? ስንት ነገር አድርጌሻለሁ። ምን ነው ዛሬ አዲስ ሆነብሽ? መቻልስ እንዴት ይከብድሻል? ዘላለም አለምህን መቀየር ስለማችል ነው። ሰው እኮ ይቅርታ የሚለው መለወጥ ሲችልበት ነው። ተይ ቅድስት ረፊ። አልተው። እንደውም ደጋግሜ ሳስበው እርግጠኛ የሆንኩበት ነገር ምን መሰለ? ይሄን ቤት መኪኖቹን ሌላ ንብረቶችንም ሳትደብቃቸው ሳታሸሻቸው እንለያይ ስላልኩ ነው አይደል? እንደዛ ስላልኩ ነው እንድመለስ የፈለከው። ሞገስ እኮ ነኝ። ሰማሽ? ማንንም መፈራ ይመስልሻል? በህግ ሄደሽ የምታሸንፍ ይመስሎሽ ነው? አትሳሳች። ማንም ምንም ሊያደርገኝ አይችልም። እሱንማ ልናየው እኮ ነው። አጉል የልብ ልብ አይሰማሽ። ልንገርሽ፣ በዚህ እድሜያችን ከምንለያይ ብዬ ነው እንጂ እኔን በደንብ ታውቂኛለሽ። ብዙም በራስህ አትመካ። ሁሉም ነገር አላፊ ጠፊ ነው። እሱንማ አልተረዳሽው አንቺ ነሽ፣ እኔ አይደለሁ። በቃ እኔ እንደሆን ወስኛለሁ። በቅቶኛል። ከዚህ በላይ ካንተ ጋር መኖር አልፈልግም። ቅድስት፣ በኋላ እንዳይቆጭሽ ተሳስተሽ እንዳትወስኝ። ስህተትም የሆነው አንተ የምትለውን ነገር ባምነህ ነበር። አሁንማ ስራህም እቅድም ሁሉም ነገር ገብቶኛል። እኔ ልታታለኝ አልችልም። በቃ ንብረቴን ይዤ እወጣለሁ። እንግዲህ ያሰብሽው ይሳካልሽ።